የተዋወቅ ነው ሱቅ እኔ የምሰራበት ሱቅ ነበርና እዛ አዲስ ገቢ ሆና እዛ ነው የተዋወቅ ነው። አዲስ ገቢ ነበረችና ሱቅ ቀለም ታስቀባ ነበር። አጋጣሚው ደስ ይላል። ቀለም የሚቀቡላት ሰዎች አስወደዱባትና እኔ ቀባሁላት ቀለም ሱቅ ነው። በዛ አጋጣሚ ተዋወቅን። ኖርማሊ የተገናኘንበት አጋጣሚ በጣም የሚያጅብ ነው። መጀመሪያ እኔ የምሰራው አራዳ የሚባል ሰፈር ነበርና ወሎ ላይ እዛው እየሰራሁኝ 3 አመት ሰርቻለሁ በልብስ ስፌት በዲዛይነር ሙያ። እሱ ደግሞ ስፔር ነበር የሚሰራውና ከኔ ሱቅ ፊት ለፊት የሚመጣበት ነበር ለስራ ማለት ነው። እና አንዴም 3 አመት ሙሉ ተያይተን አናውቅም። አይቼውም አላውቅም፣ አይቶኝም አያውቅም። በእኔ በር እያለፈ ማለት ነው። 3 አመት ሙሉ አንተዋወቅም። የሱ ጓደኛ እንደውም ያቀኛል ማለት ነው። እና ሰፈሩም ተወልዶ ያደገው ምን የምሰራበት ሰፈር ነበረ። አጋጣሚ ምንም ተያይተን አናውቅም። ከዛ አጋጣሚ ሆኖ እሱ መናኸሪያ የሚባል ሰፈር ነው የሚሰራውና እዛ ሱቅ ለመቀየር ሄድኩኝ። ከዛ ሱቅ አገኘው ምናምን እና አጋጣሚ ቀለም የሚቀቡ ልጆች ነበሩና ዋጋቸው ከሱቁ ከሰፈር ከሚባለው ዋጋ በጣም ኦቨር ሆነና ከዛ በቃ በጣም ተበሳጨሁባቸው። እስኪ ሌላ የምታውቁት ሰው ካለ ምናምን አልኳቸው። ጎረቤት ነበሩ እና ሁሉም ሰዎች እዛ አካባቢ እየተባበሩ ነበርና እሱ ጀስት ምንም ነገር አላሰብኩም እንደዚህና በቃ እኔ ልቀባልሽ እችላለሁ ምናምን ነገር አለኝ። መርሃባሽ በቃ ምናምን አልኩና ብር ልክፈልህ ምናምን ነገር ስለው ምን ቢያለኝ በቃ እሺ መርሃባ ምናምን አልኩት። ከዛ አጋጣሚ በቃ የዛን ሰሞን እየተቀባ በነበረበት ሰዓት ሀኑ የምትባል ጓደኛ አለችኝና እህትም ጭምር ናት። እሷ ሱቅ ነበር ቁጭ የምለውና የእሷ ሱቅ ደግሞ ከሱ ጎን ነው። ከዛ በቃ ቀለም እስከሚቀባልኝ ድረስ መደርደሪያ እስከማሰራ እቃ እስከሚገባ እሷ ጋር ነው ቁጭ የምለውና ይመጣል። እሷ ሱቅ ጥላ ነው የምትሄደውና ምን ይጠብቅላታለውና በቃ ያወራኛል ምናምን እንደዚህ። ከዛ ሁኔታው የነበረበት ሁኔታ ጥሩ አልነበረም፣ ሎኬሽኑ ማለት ነውና ምን ሆነህ ነው ምናምን ነገር ስጠይቀው በቃ ነገረኝ ያለውን ነገር። እናቱ በሰዓቱ አርፋ ነበረ ምናምን አላህ ይርሐማቸው። ከዛ በቃ በዛ ሁኔታ ውስጥ በጣም ተጎድቶ ነበረ እና የሆነ እኔ የትዳር ዓላማ አልነበረኝም በዛ ሰዓት የመስራት እንጂ ማለት ነው። እና ጀስት እኔ እንደ እህት የማግዝህ ነገር ካለ አብሽር ምናምን ነገር አልኩት። ከዛ መርሃባ ምናምን አለኝ። በቃ እኔ ጋር እየመጣ ይውላል ምናምን እዛው ከሱቁ ማለት ነው። ከዛ በቃ እንደውም እናንተ ልጆች ምናምን ይሉናል እዛ ሰፈር ማለት ነው። ግን እኛ ወላሂ ምንም አላሰብንም። በቃ ኢስላሚክ ግንኙነት ነው ያለን ማለት ነው። በቃ የሆነ የሚያሳዝን ሁኔታ ውስጥ ስለነበረ ልረዳው እየሞከርኩኝ ከዛ ሙድ ለማውጣት ነበር የምፈልገውና የሆነበት አኳኋን እኔ እንጃ ምንም አላቀ። የሆነ ስንተዋወቁላ 15 ከዛ ምንም ስልኬ የለውም አልተቀበለኝ። ምክንያቱም ሌላ ነገር ውስጥ አልገባንም። እህትና ወንድም ምናምን ነበርና ጓደኛው